የጥምቀት በዓል ስናከብር ከምእመናን ጋር ከተለያዩ ቁምስናዎች እዚህ የመጡ እንደዚሁም ደግሞ ከውጭ ሀገርም ወደዚህ ሀገር የመጡ እንግዶቻችን አንድ ላይ ሆነን በዚህ በካቴድራል መስዋዕተ ቅዳሴ አሳርገናል። ከመስዋዕተ ቅዳሴም በኋላ እንደታየው በውደት ወደ ጥምቀተ ባህር እዚሁ ግቢ ውስጥ ተደርጎ ውሃ ተባርኮ እንግዲህ ምእመናን ጥምቀታቸውን እንዲያስታውሱ በስብከትም እንደዚሁም ደግሞ በቡራኬ በዚህ ቦታ ትልቅ በረከት የተገኘበት ስርዓት ሆኖ እየተካሄደ ይገኛል እና እናንተም እዚህ መጣችሁ ይህንን ለማስተላለፍ ስለመጣችሁ በካቶሊካዊት ቤተክርስቲያን ስም ምስጋና እያቀረብን እንግዲህ በመላው ኢትዮጵያ ይህንን በዓል ለሚያከብሩት ሁሉ ኢትዮጵያውያን ክርስቲያኖች ሁሉ እንኳን አደረሳችሁ፣ እንኳን ለብርሃነ ጥምቀቱ በሰላም አደረሰን በማለት ከልብ የመነጨ ምስጋናችንን ከልብ የመነጨ ምኞታችንን ደግሞ እናቀርባለን እና ጥምቀት በዓል ትልቅ በዓል ነው በኢትዮጵያ እንደዚሁም በዓለም አቀፍ ደረጃም የሚከበር ቢሆን በኢትዮጵያ ደግሞ በልዩ ሁኔታ የሚከበር በዓል ነው። እንደሚታወቀው በተለይ በኦርቶዶክስ በካቶሊክ ቤተክርስቲያን በሰፊው የሚከበር በዓል ነው። ለምንድን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ ወደ ክብሩን ትቶ ወደ ምድር መጥቶ ተወልዶ ከዚያም በኋላ በትህትና በዮርዳኖስ ወንዝ የተጠመቀበትን ትልቅ ምስጢር ለማክበር ነው ቤተ ክርስቲያን ይህንን ያዘዘችንና በዚህም እንግዲህ የጌታችንን ትህትና እንማራለን። እኛ እንደ ኃጢአተኞች በንስሐ ወደ እግዚአብሔር መቅረብ ሲኖርብን ጌታ ደግሞ በትህትና ምሕረትን አድርጎ ከአባቱ ጋር ሊያስታርቀን የመጣው ጌታችን መድኃኒታችን ኢየሱስ ክርስቶስ ኃጢአተኞች በቆሙበት ቦታ ቆሞ መጠመቁ ለእኛ ትልቅ ትህትና ነው። ስለዚህ ይህንንም የሚያሳየው ሊያስተምረን ብሎ ነው። እኛ ከኃጢአት ከፍ ብለን እሱን ልናገኝ ይገባል። ካለንበት የኃጢአት ህይወት ወጥተን በንስሐ ወደ እርሱ መቅረብ እንድንችል ሊያስተምረን ፈልጎ ነው ይሄ በዚህ ምስጢር እና ዛሬም እንግዲህ በዚህ ቦታ የተጠመቁት ወይ ደግሞ በውሃ በቅዱስ ውሃ የተባረኩት ምእመናን የሚያስቡት ይሄ ነው። በክርስቶስ ያገኙት አዲስ ህይወት እንደገና ታድሰው ከክርስቶስ ጋር ያላቸውን ግንኙነት የሚያጠብቁበት ነው እና ክርስቶስ ያስተማረንን የምናስታውስበት ነው። የተጠመቅንበት ክርስቲያን የሆንበት የእግዚአብሔር ልጆች የሆንበት ትልቅ ምስጢር የምናስታውስበት ዕለት ነው። የእግዚአብሔር ልጅ መሆን ማለት በፍቅር መመላለስ ማለት ነው። እግዚአብሔር ፍቅር ስለሆነ እኛም የእሱ ልጆች እስከሆንን ድረስ በፍቅር እርስ በርሳችን እንድንተያይ የሚያሳስበን የሚያስተምረን በዓል ነው። ተጠመቅን ስንል በክርስቶስ ህይወት አገኘን ስንል ሰላማውያን ሆነን ከወንድም እህቶቻችን ጋራ በሰላም መመላለስ አለብን ማለት ነው እና ጥምቀት ማንነታችን ክርስቲያናዊ ህይወታችንን የበለጠ ተመልክተን ወደ እግዚአብሔር የምንቀርብበት በንስሐ ወደ እርሱ ቀርበን ህይወታችንን የምናድስበትና ከእሱ ጋር ያለን ግንኙነት የበለጠ የምናጠናክርበት በዓል ነው እና ይህ በዓል ደግሞ መንፈሳዊ ይዘት ብቻ አይደለም ያለው። እንደሚታወቀው ባህላዊም ገጽታ አለው። ቤተሰቦች አንድ ላይ የሚውሉበት ይህንን በዓል ምስጢሩን የበለጠ ለመረዳት ከመፈለጋቸውም ባሻገር እርስ በርሳቸው ደግሞ በፍቅር በሰላም በአንድነት የሚመላለሱበት ነው። ቤተሰቦች ብቻ ሳይሆን ጎረቤቶች አንድ ላይ የሚያከብሩት በዓል ነው። እንደዚሁም ደግሞ በሀገር ደረጃም በአካባቢ ደረጃ የሚከበር በዓል ነው። ከዚያም አልፎ ደግሞ ከውጭ ሀገር እዚህ ድረስ መጥተው ይህንን ትልቅ በዩኔስኮ የተመዘገበ ይህ ትልቅ በዓል ለማክበር መምጣታቸው ደግሞ ምን ያህል ለኢትዮጵያ ትልቅ ክብር እንደሆነ የሚያሳይ ነው። ክርስትናችን በዓለም አቀፍ ደረጃ የሚታወቅ መሆኑን የሚያሳይ ነው እና እንደ ቱሪስት ብቻ አይደለም እነዚህ እንግዶች ከአውሮፓም ከምዕራብ ሀገሮች እንደዚሁም ደግሞ ከተለያዩ የአፍሪካ ሀገሮችም እዚህ ወደ ኢትዮጵያ የሚመጡት ዛሬም ያያቸዋቸው አብረውን ያስቀደሱት ሁሉ እንደ ንግደት ነው የሚያዩት። እዚህ መጥተው እንግዲህ ንግደት ሲካሄድ መንፈሳዊ ጉዞ ነው የሚደረገው እና አንድ በረከት አግኝተው ለመመለስ ነው አንድ ሰው ንግደት የሚሄደው። ወደ ተቀደሰ ቦታ ወደ ተቀደሰ ሁኔታ ሄዶ ተመልሶ ደግሞ እንደገና በዚያ ህይወት አይደለም የሚኖረው ታድሶ ለመኖር። ስለዚህ ነጋዴያኑም
ከውጭ ሀገርም የሚመጡት እንደ ቱሪስት ብቻ ሳይሆን ለማየት ፎቶ ለማንሳት ብቻ ሳይሆን በይዘቱም በጥምቀት ትርጉምም በሚስጢሩም ተረድተው ራሳቸውን ሕይወታቸውን የበለጠ እንዲመለከቱ የሚያደርጋቸው በዓል ነው እና ብዙ ጊዜ ምዕራባውያንን እናያለን። ነገር ግን ከአፍሪቃም ከተለያዩ አገሮች ወደዚህ የመምጣቱ ነገር እየጨመረ እየመጣ ነውና ይህ ደግሞ ለኛ ትልቅ በረከት ነውና ለኢትዮጵያ ለሀገራችን እና ኢኮኖሚያዊ ፋይዳም አለው። እንደምታውቁት ይሄ የጥምቀት በዓል እና ብዙ ሰዎች ስራ የሚሰሩበት፣ ብዙ ሰዎች ደግሞ ራሳቸው የሚረዱበት፣ ስራ የሚያገኙበት እና ለኢኮኖሚም ትልቅ ፋይዳ ያለው በዓል መሆኑ ትልቅ ነገር ነውና እግዚአብሔር እንግዲህ በዛሬው ዕለት በሀገራችን ይህንን የጥምቀት በዓል የሚያከብሩት ሁሉ ጥምቀቱን በማክበር የበለጠ ሕይወታቸው ተለውጦ በአዲስ መልክ እንግዲህ ክርስትናቸውን በሙላት መኖር የሚችሉበትን ጸጋ ይስጣቸው እንላለን። እግዚአብሔር አምላክ ለሁላችንም ይህ በዓል የበረከት የጸጋ እና የቅድስና ያድርግልን።